እዚህ ሳደርግ የነበረው አሁን ላይ ግን መውጣት ትችላላችሁ በማለት እንዲሁም በር አንኳኩተው ነበር። የሚወስዷቸው ሰዎች ነበሩ፣ ግን ደግሞ ዝም በሉ በማለት እንግዲህ አስመልጧቸዋል። እዛ ነገር ካስወጣቸው በኋላ ግን ስለ ሁኔታው እንግዲህ ቆመው አወርተው ነበረ። አደይም እንዲሁም ሊዲያ እሱ ላይ በደረሰበት ነገር ሁሉ እጅግ በጣም አዝነዋል። ያው የምሰረው ስራ መጥፎ እንደሆነ አውቃለሁ፣ ግን ደግሞ ወደህም ወይም ተገደ እንዳልሆነ አውቃለሁኝ። እውነት ለመናገር በደረሰብህ ሀዘንም እጅግ በጣም አዝነናል በማለት እንግዲህ ሁላቸውም እንትን ብለዋል ማለት ነው። እና ሊዱና እንዲሁም አደይ አሁን ላይ ከናኦል ጋር እጅግ በጣም ተግባብተዋል። የሱንም ችግርም ተረድተውታል። የሚያደርገውንም ምርጫ ያው ስራው ክፉ ቢሆንም ግን ደግሞ ሌላ አማራጭ ስለሌለው እንደሆነ እንደዚህ ያደረገው ስላስረዳቸው፣ ስለዚህ ተረድተውታል። ሊዲያም እንግዲህ ብቻዋን መሄድ ስላልቻለች ወደ ቤት እንዲሸኛት በማድረግ አብሮ ሂዶ ነበረ። ግን ደግሞ መንገድ ላይ ፖሊሶችም ይዟቸው ነበረ። ፍቅርና እንዲሁም ቤዛ በባለፈው እንግዲህ ያው ለፖሊስ አመልክተው ስለነበር ናኦልንም ይዘውት ነበረ። ግን ደግሞ ሊዲያ እኔ ራሴ ፈልጌ ነው የጠፋሁትኝ፣ ስለዚህ እሱ ሲንከባከበኝ ነበር በማለት እንግዲህ ፖሊሶችም ሳይዙት ቀርተዋል ማለት ነው። ወደ ቤት ሄደው ነበረ። ወደ ቤት ሲሄዱ ግን ሊዲያና እንዲሁም አደይ በመመለሳቸው እነ ባርኮቴ ሁላቸውም ደስ ብሏቸው እነ ዴብ ደስ ብሏቸው ነበር። ግን ደግሞ ተመልሰው አንተነ ናኦል እንደዚህ ያደረከው ለምንድን ነው ይህን ነገር የምትሰራው በማለት እንግዲህ ሲናገሩት፣ ሊዲያም እሱ ምንም አላደረገም እኔ በፍቃዴ ነው ጠፍቼ የሄድኩትኝ በማለት እዚህ ቤት መቀመጥ ስለሰለቸኝ ነው ከሱ ጋር የሄድኩት፣ ስለዚህ እሱ ስለተንከባከበኝ ነው እንጂ ሌላ ምንም ነገር ያደረገው ነገር የለም በማለት እሷ ስትናገር፣ ለምንድን ነው እንደዚህ የምትሸፋፈኑለት? አደይም እንግዲህ ያው ምንም አላረገንም ብላ ስትናገር ስለነበር በቃ አስፈራርቷችሁ ነው እገላችኋለሁ ብሏችኋል ማለት ነው በማለት ቤዛና ፍቅር ሲናገሩ ነበር። እነሱ ግን ምንም እንዳላላቸውና እዚህ ቤት እሱ ሀዘን ላይ ነው። አሁን ላይ ግን 1-3 ቀን እዚህ እንዲቀመጥ ባክህን ባርኮቴ ፍቀድለት በማለት እንግዲህ አደይም ጠችበት ሰዓት እንግዲህ ባርኮቴም በፍጹም አይሆንም አለ። እንዲሁም ደግሞ ፍቅር ምን ቢላችሁ ነው እንደዚህ የሆናችሁ? ስለዚህ እናንተ ሶስታችሁ ነው ከኛ ላይ ድራማ ስሰሩብን የነበረው በማለት እንግዲህ የራሷን ጥፋት እንትን ብላ እንደገና ጥፋቱን ወደ ሊዲያና ወደ አደይ ለማዞር ሞክራለች። ግን ደግሞ ናኦል ከዚያ ቤት እንዲወጣ ተደርጓል። ዲብም እንዲቀመጥ ስላልፈለገ ወጥቷል። እንግዲህ ከቤት ናኦል ስለወጣ እጅግ በጣም ተበሳጭታለች። ብቻዋን ክላስ ውስጥ ማረፍ ትፈልግ ነበር። ዲብ መጥቶ ስለተመለሽልኝ እጅግ በጣም ደስ ብሎኛል፣ ግን እንደዚህ አይነት ነገሮች እንድታደርጊ አልፈልግም። ቤተሰብም ምንም የተናገርኩት ነገር የለም እንዳዘባርቄ ብደዌና ብቻ ሰላም በያቸው በማለት እንግዲህ ወንድሟ ዲብ ይነግራታል። ሲቀጥል ከናኦል ጋር ግን አልጨረስንም፣ ገና ምን እንደማደርገው አሳየዋለሁ በማለት ሲፎክር ነበረ። እሷም እሱ ምንም ያደረገው ነገር የለም በማለት መልሳለች። ቤዛም እንግዲህ አደይ ጋም በመሄድ ምን ያክል ነገር ቢከፍሏቸው ነው እንዴት እንደዚህ አስነዋሪ ነገር ትሰራላችሁ? ገላሽን ስጠሽው ላገኘሽው ብር እንዴት የዚህን ያክል ትኮፈሻለሽ? በማለት እንግዲህ አደይን አናግራት ነበር ቤዛ። አደይም ይህን ቃል ስትናገራት አልቻለችም። ቤዛን በጥፊ አጩላት ነበረ። ባርኮቴ መጥቷል። ለምንድን ነው አደይ እንደዚህ የምታደርጊው ብሎ ጠይቋት ነበረ። ያንተን ፍቅረኛ ስለተቆጣዋት እና እንደዚህ ስለተናገርኳት በጣም ይቅርታ ባርኮቴ በማለት ትታቸው ትወጣለች። ባርኮቴም ቤዛን ጠይቋት ነበር። የሆነ መጥፎ ቃል ካልተነገርሻት በስተቀር አደይ በስርዓት ያላት ልጅ ነች፣ እንደዚህ አታደርግም በማለት አንተኔን አታምነኝም ማለት ነው በማለት እንደውም የውሸት ቃል ስትናገር ነበር። እንዲሁም ከአደይ ጋር ጨርሳ ቀጥታ ደግሞ ወደ ሊዲያ ሂዳ ነበረ። ምንድን ነው እየተባባላችሁት? ናኦል ጋ እንዴትስ ነው የምትኮፈሱት? በማለት እንግዲህ አደይ ጋር የተናገረችውን መጥፎ ቃላቶችን ሊዲያ ጋር ስትናገር ነበረ። ሊዲያም ብዙ ነገሮች መልሳለታለች። የራሽን ስራ ከኔ ጋር አታውሪ፣ ውጭልኝ ከክላሴ በማለት እንዴት ሴትነትሽን አሳልፈሽ እንደዚህ ታደርጊያለሽ? እኔ እኮ ጨዋት መስይ ነበር በማለት ሊዲያን ስታንቋሽሻትም አይተናል። ይህ ማለት ደግሞ የራስሽ ስራ ነው፣ እኔ ምንም የማውቀው ነገር የለም፣ ከክላሴ ውጭልኝ በማለት እንግዲህ ሊዲያም ታስወጣታለች። ፍቅርም እንግዲህ ተቀብላ መታ ነበረ። ምክንያቱም ከናኦል ጋር ምንድን ነው ያላችሁት
በማለት እንግዲህ ጠይቃት ነበረ። ምንስ ቢላችሁ ነው ስለሱ መናገርና እንዳይታሰር ያደረጋችሁት በማለት እንግዲህ ጠይቃት ነበረ። አሁን ማንንም አላናግርም ውጭልኝ ብላት እና ቤዛ አሁን ላይ ሁለታቸው እጅግ በጣም እየተርበተበቱ ይገኛል። ምክንያቱም ሁለታቸው ሴራ ላይ ስለነበሩ ናኦል አሁን ላይ ለብሌን ነበር ይህን ነገር ሲያደርግ የነበረው ወዶ ፈቅዶ ስራውን ወዶ ስላልነበር ሁሉን ነገር እርግፍ አድርጎ ስለተወው ፍቅር እጅግ በጣም ጨንቋታል። የሱ ጸባይ መቀያየርም እንደዚህ እነሱንም አምቶ መስጠቱ ግራ ገብቷታል። ቤዛም እንደዚሁ በጣም ተወዛግባ ትገኛለች። ምክንያቱም እሷ ብር ነው የምትፈልገው። አሁን የቤተሰቦች ቤት እንትን ሊል ነው፣ እባክህን ባርኮቴ ብር ማንጣት አለብህ በማለት እንግዲህ ፍቅረኛዋንም ስትጠይቅ ነበረ። ቤዛ እሱም ባርኮቴንም ምንም አትወደውም፣ ለአንድ ለብር ብቻ ነው የምቀርበው። ይሄ ግን ከተረጋጋች በኋላ ፍቅርን አናግራት ነበር። አንቺ ግን ምን አይነት ጨካኝና አረመኔ ነሽ? እንዴት በዚህ ላይ እኔን እንደዚህ ታደርጊኛለሽ? በማለት እንግዲህ ተናግራት ነበረ። እኔ በፍጹም አንቺ ላይ አስቤ አይደለም፣ እኔ የፈለኩት አደይ ነበረ በማለት ስትናገራት፣ ሲጀመር አንቺ ሁሉን ነበር እዚህ ቤት ያለውን ሴቶች ሁሉ አጠቃላይ ነበር ከአንቺ በስተቀር ሁሉን ነገር ነበር ልታደርጊ የፈለግሽው በማለት ግን ደግሞ አልለቅሽም፣ እንደዚህ በቀላሉ የምለቅሽ መስሎሻል በማለት ስትናገራት ነበር። አሁን እንደዚህ መናገሩን ትተሽ ከናኦል ጋር ምንድን ነው ያወራችሁት በማለት ጠይቃት ነበረ። ሲጀመር እሱ ምንም አላደረገም፣ ምስኪን ልጅ ነው። አንቺ ነሽ እንጂ ሳትረጂው የቀረሽ። እንደዚያ ቪዲዮ ይዘሽ ከማስፈራራት ይልቅ ቀርበሽ ለምን አልተረዳሽውም በማለት ስትናገራት ነበረ። እንግዲህ ባርኮቴም አሁን ላይ ወደ ስራ በመሄድ ላይ ነው። እንዲሁም ደግሞ አደራ በማለት ለዴብ ቤቱን አሳልፎ ሰጥቷል። ልጆችንም እንደዚሁን አደራ በማለት እያንዳንዳቸው እነ ሊዲያን እነ አደይን እንዲሁም ደግሞ እነ ቤዛን እነ ፍቅርን አደራ በማለት አሁንም ለዴብ አሳልፎ በመስጠት እንግዲህ ወደ ስራ ተመልሷል። አደይ አሁን ላይ ስለ ዴብ አብረው እያወሩ ነበር። ስለ እህቱ ስለ ሊዳ መቀየርም በጣም መልካም እንደሆነችና አስተዋይ ልጅ እንደሆነችም እንግዲህ ስትናገር አይተናል። ለመጀመሪያ ጊዜ ስለ ሊዲያ መቀየር አንቺ ስታወሪ በማለት እንግዲህ ሲያሞግሳትም አይተናል። በስተመጨረሻ ያው እነ በቀለ እንዲሁም ደግሞ ንጉስ ናኦልን ተከትለውት ሲሄዱ ነበር። ምክንያቱም እነሱ እንደተገኙ አደይም እንዲሁም ደግሞ ሊዲያ እንደተገኙ፣ በእርግጥ አደይ እንደጠፋች አያውቁም፣ ግን ደግሞ ሊዲያ እንደጠፋች ስለሚያውቁ ከቤት አልተመለሰችም ብለው ስላሰቡ ተከትለው ሄደው እንግዲህ ያው ናኦልን ይዘው ሲደበድቡት ነበረ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁ